አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ወልቃይትን ጨምሮ በአማራና ትግራይ አዋሳኝ አካባቢዎች ያሉ ስፍራዎች ላይ የተላለፈው ውሳኔ ያነጋገረ ነው። የኦህዴድ ብልጽግና አካባቢዎቹ በአማራም በትግራይ ምክር ቤቶችም አይታወቁም የሚልበትን ውሳኔ አሳልፏል። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የ4 ኪሎ አስተዳደር ውሳኔን ተከትሎ በርካታ ምላሾች እየተሰጡ ናቸው። የጀነራል ታደሰ ወረዳ አስተዳደር ትግራይ በማትወከልበት ምክር ቤት የሚሰጥ ውሳኔ ተቀባይነት የለውም ብሏል። አቶ ጌታቸው ረዳ ሰላምን የሚያውቅ ውሳኔ ሲሉት፣ ፓርቲያቸው ደግሞ የተሰጠው ውሳኔ ካልተቀለበሰ በምርጫው አልሳተፍም ብሏል። ሚኒስትሮችን ጨምሮ የተለያዩ ግለሰቦችና ተቋማትም ጉዳዩን አስመልክቶ አስተያየት እየሰጡ ነው። እንቃኘዋለን። አብይ አህመድና መንግስታቸው የወረራ ቅስቀሳና ድርጊት ላይ ተሰማርተውብኛል ሲል የኢሳያስ መንግስት ከሰሰም። ከሽመልስ አብዲሳ እስከ ሹማ አብደታ ድረስ ተሰነዘሩብኝ ያላቸውን ጥሰቶችንም አቅርቧል። ለጠቅላይ ሚኒስትሩ የኮማንዶ ንግግርም ምላሽ ያለውን ይዞ ወጥቷል። ወደ እናንተ ይደርሳል። በአማራ ክልል በተፈጸሙ የድሮንና የከባድ መሳሪያ ጥቃቶች ሰብአዊና ቁሳዊ ጉዳቶች አጋጠሙ። ኮሎኔሉ ቴክኖሎጂ መታጠቅ ህዝብን እንድታሸንፍ አያደርግህም ሲሉ ይናገራሉ። ብልጽግናም ፋኖም በተቃራኒ ያሉ ኃይሎች እየተቀላቀሏቸው እንደሆኑ ገልጿል። ተጨማሪውን አዘጋጅተናል። የአስመራው እንግዳ አዲስ አበባ ገቡ። ጉዞው ሁለቱ የአፍሪካ ቀንድ ጦረኛ አገዛዞች ዳግም ወደ ጦርነት ህዝቡን እንዳይወስዱት የሚደረግ ጥረት ተደርጎም ተወስዷል። ሌላኛው መረጃችን ነው። ሀገሪቱ የተፋፋመውን ጦርነት ተከትሎ ከሱዳን ጋር የሚያዋስናትን ድንበር ዘጋች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተፈጸሙ የድሮንና የከባድ መሳሪያ ጥቃቶች ሰብአዊና ቁሳዊ ጉዳቶች አጋጠሙ። ኮሎኔሉ ቴክኖሎጂ መታጠቅ ህዝብን እንድታሸንፍ አያደርግህም ሲሉ ይናገራሉ። ብልጽግናም ፋኖም በተቃራኒ ያሉ ኃይሎች እየተቀላቀሏቸው እንደሆነም ይገልጻሉ። በክልሉ የሚከናወነው ውጊያ በየዕለቱ የሰው ህይወትን እየነጠቀ የቀጠለም ሆኗል። ትናንት ይህ ውጊያ በከፍተኛ መጠን ከተከሰተባቸው ስፍራዎች ውስጥም በማዕከላዊ ጎንደር አጸደ ማርያምና ሻውራ ተብለው በሚጠሩ ስፍራዎች ላይ ያጋጠሙ ይገኝበታል። በወረዳው መቀመጫ የፋኖ ኃይሎች በመግባት በመንግስት ኃይሎች ላይ ያደረሱትን ጥቃት ተከትሎ በመቶዎች የሚቆጠር የነፍስ ወከፍና የቡድን መሳሪያ ማግኘታቸውን ይፋ አድርጓል። ይህ ከደረሰው ከፍተኛ ሰብአዊ ጉዳት ባሻገር ነው። አካባቢውን የፋኖ ኃይሎች መቆጣጠራቸውን ተከትሎ ግን የብልጽግናው አገዛዝ እንደተለመደው ምሽት ላይ የድሮን ድብደባ ፈጽሟል። በሁለት የተለያዩ ስፍራዎች ላይ በከተማ ውስጥ በትንሹ 2 ሰዎች ለጉዳት የተዳረጉበት ጥቃትም ነው ተብሏል። በክልሉ ሌላው የተኩስ ልውውጥ ዛሬም ከተመዘገበባቸው ስፍራዎች ውስጥ የመንግስት ወታደሮች ከወልዲያ ቅርብ ርቀት ወደ ሲሪንቃ ቀጠና የፋኖ ኃይሎች ይዞታ ነው ወደ ተባለ አካባቢ ጥቃትን ለማድረስ በተንቀሳቀሱበት ወቅት የተከፈተው ይገኝበታል። በዚህ ወቅት የተፈጸመ የከባድ መሳሪያ ድብደባም የአርሶ አደር መኖሪያ ቤት ላይ አርፎ ጉዳት ማስከተሉ ተነግሯል። በተመሳሳይ ጥቃቶች በጎጃም እና በወሎ ቀጠና ሌሎች ስፍራዎች ላይም ደርሰዋል። በጎጃም ቀጠና ሽንዲ አካባቢ እንደዚሁም በወሎ መካነ ሰላም ሙደለላ ተብለው በሚጠሩ ስፍራዎች ያጋጠሙትም ዕለታዊ አብነት ናቸው። ሰሞነኛ ሁኔታዎችን በተለይም የትናንቱን የጎንደር ሻውራን ውጊያ በተመለከተ ማብራሪያ የሚሰጡት የቀድሞ የመከላከያ ሰራዊቱ አዛዥ የአሁኑ የፋኖ አመራር አባል ኮሎኔል አበራ ዛናው አገዛዙን በቴክኖሎጂ ህዝብን ለማንበርከክ የሚጥር ግን ያልተሳካለት በማለት ይገልጹታል። የፈለገ የጦር መሳሪያ ብትይዝ ዘመናዊ የሚባሉ መሳሪያዎችን ብትይዝም ህዝብን ከአሪያስ አታሸንፍም። ይህን አልተረዳም፣ ይህን አልተገነዘበም። ስለዚህ ከህዝብ ተነጥሎ ከህዝብ ውጭ ሆኖ ህዝብን እጨፈጭፋለን። ይህ በእንዲህ እንዳለ ብልጽግናም ፋኖም በተቃራኒ ያሉ ኃይሎች እየተቀላቀሏቸው እንደሆኑ ይገልጻሉ። አገዛዙ ዛሬ ደግሞ በባህር ዳር ዙሪያ እጅ ሰጡኝ በሚል ያስተዋወቃቸውን ታጣቂዎችን አቅርቧል። በሀገሪቱ ፖለቲካዊ ችግሮች የፈጠሯቸው የትጥቅ እንቅስቃሴዎች በእጅ መስጠት ለመፍታት እየጣረ ብልጽግና ዓመታትን አስቆጠረም። የሀገሪቱ መሪዎችም የእጅ መስጠት ፋሽን አመጣን እያሉ በጉዳዩና በሰዎች ህይወት መሳለቃቸው የተለመደ ነው። ኦሮሚያ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው።
ወልቃይትን ጨምሮ በአማራና ትግራይ አዋሳኝ አካባቢዎች ያሉ ስፍራዎች ላይ የተላለፈው ውሳኔ ያነጋገረ ነው። የኦህዴድ ብልጽግና አካባቢዎቹ በአማራም በትግራይም በምክር ቤቶች አይታወቁም የሚልበትን ውሳኔ አሳልፏል። በአገኘው ተሻገር ተቋም ፌዴሬሽን ምክር ቤት በኩል የታዘዘ ከዛም በምርጫ ቦርድ በኩል የተላለፈ የተባለው ውሳኔ አሁን እንደ አዲስ መነጋገሪያ ጉዳይ ይምሰል እንጂም ጠቅላይ ሚኒስትሩ ከ3 ወራት በፊትም የተናገሩት ነው። ድሬዳዋን ከኦሮሚያ ነጥቀን ህገ መንግስት ላይ በሌለ ሁኔታ የፌደራሉ አስተዳደር ውስጥ አድርገናታል፣ ወልቃይትም ከሌሎች ጥያቄዎች የተለየ አይደለም ብለው እየተጓዙ ያሉበትን መንገድ አቅርበው ነበርና ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌደራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ከጥቂት ሳምንታት በፊት ግን ብልጽግና በምርጫ ቦርዱ በኩል የሰውን አመለካከት ይለካልኛል ያለውን የወልቃይትና ራያና የሌሎችንም የተለያዩ አካባቢዎችን በትግራይ የምርጫ ክልል ውስጥ ተካተው እንዲሰራጩ ካደረገ በኋላ ዛሬ ደግሞ ሌላ ውሳኔን ይዞ መጥቷል። የፌዴሬሽን ምክር ቤት ቀደም ሲል በትግራይ ክልል ስር የነበሩ 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ወደ አማራ ክልልም ሳይጠቃለሉ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ ማሳለፉን የሚገልጽ በዚህም መሰረት የአምስቱ የምርጫ ክልሎች ማለትም የሁመራም፣ የአዲረመጽ፣ የኮረም ኦፍላም፣ የጠለምትና የራያ አላማጣ ምርጫ ክልሎች በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ ይከናወንባቸዋል ብሏል። ነገር ግን በእነዚህ አካባቢዎች የአማራም ይሁን የትግራይ ክልል ምክር ቤት ምርጫዎች ለጊዜው እንደሌሉም ያብራራል። ይህ ውሳኔ ወልቃይትን እንደ ድሬዳዋ የሚለውን የኦህዴድ ብልጽግናን የቆየ ፕሮጀክትን የሚያጠናክርም ይሆናል። ጉዳዩን ተከትሎ የተፈጠረው ውዝግብ በእርግጥ አገዛዙ እነዚህ አካባቢዎች ችግሮቻቸው ሳይፈቱ በእንጥልጥል መቆየታቸው እንደሚጠቀምበትና እንደሚፈልገው የሚያመላክተም ተብሎለታል። የቀድሞ የኦህዴድ ከፍተኛ አመራር አባል የነበሩትና ከጠቅላይ ሚኒስትር አብይ አህመድ ጋር ቅርብ ግንኙነት የነበራቸው ሚልኬሳ ሚደጋ አንድ ሰሞን ሲናገሩ አብይ በኢትዮጵያ ውስጥ ብዙ ወልቃይቶች እንዲኖሩት የሚመኝ ሰው ነው በማለት ነበር። የቀድሞ ባለስልጣን ወልቃይት ማለት የአማራና የትግራይ ህዝብን መቼም የማናገናኝበት ሎተሪያችን ነው፣ ከፈጣሪ የተሰጠ ነው የሚል እምነት እንዳላቸው በኦህዴድ መድረኮች ላይ ይነገራቸው እንደነበር በማስታወስ ወልቃይት ጉዳይ በቃ አማራና ትግራይ መቼም እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽህፈት ቤት ይሄ የታወቀ ነው። ይሄንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። ይህ በእንዲህ እንዳለ የ4 ኪሎ አስተዳደር ውሳኔን ተከትሎ በርካታ ምላሾች እየተሰጡ ናቸው። የጀነራል ታደሰ ወረዳ አስተዳደር ትግራይ በማትወከልበት ምክር ቤት ውስጥ የሚሰጥ ውሳኔ ተቀባይነት የለውም ብሏል። አቶ ጌታቸው ረዳ ሰላምን የሚያውክ ውሳኔ ሲሉት፣ ፓርቲያቸው ደግሞ የተሰጠው ውሳኔ ካልተስተካከለ በምርጫ አልሳተፍም ሲል ገልጿል። ሚኒስትሮችን ጨምሮ የተለያዩ ግለሰቦችና ተቋማትም ጉዳዩን አስመልክተው አስተያየት እየሰጡ ነው። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት የፌዴሬሽን ምክር ቤትን ጠቅሶ ላወጣው
መግለጫ አስቸኳይ የተቃውሞ ምላሽ አቅርቧል። የትግራይ ውክልና የሌለበት የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም በማለት ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝን ከግምት ውስጥ በማስገባት በአስቸኳይ እንዲያርመው ሲልም አስጠንቅቋል። አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያው የሰላም ስምምነትን የሚጥስ ግጭትን የሚቀሰቅስ አደገኛ ውሳኔ ሲልም ነው የተቃወመው። በጉዳዩ ላይ ምላሽ ከሰጡት አካላት መካከል የፌደራል መንግስቱን የትግራይ ጣልቃ ገብነት ሲጠይቁ የሰነበቱት የቀድሞ የትግራይ አመራሮችም ይገኙበታል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳም የብልጽግናውን አገዛዝ ውሳኔ የሀገራችንን ሰላም የበለጠ ከማወክ ውጭ ሌላ ትርጉም የሌለው በሚል አጣጥለውታል። ፓርቲያቸው ስምረት ደግሞ የፌዴሬሽን ምክር ቤት የሰጠው ውሳኔን የማያስተካከል ከሆነ በመጪው ምርጫ አልሳተፍም ብሏል። ተቃውሞን ለፌዴሬሽን ምክር ቤትና ለምርጫ ቦርድ ባሳወቀበት ደብዳቤው ውሳኔውን ህገ መንግስታዊ ስርዓት አልበኝነት ሲል ተችቶታል። ይህ ውሳኔም ህገ መንግስታዊ ስርዓቱን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ደግሞ ህገ መንግስታዊ ስርዓት አልበኝነት ነው በማለት የፌደራል ስርዓቱ በጠራራ ፀሐይ እየተገዘገዘ ነው፣ ምርጫ በፌደራል መንግስቱ ይፈጸም ማለትም የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው፣ የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ ድርጊት ስልጣንን አላግባብ መጠቀም ነው በማለትም ውሳኔው በህግ ፊት ተቀባይነት የሌለውና የማይጸና ነው ወዘተ በሚሉ ቃላትም ገልጾታል። የና አገኘው ተሻገር የ4 ኪሎ መንግስት ትግራይ ላይ የአስቸኳይ ጊዜ አዋጅ አውጆ እርምጃ ይወስድላቸው ዘንድ ሲጠይቁ ከነበሩት ውስጥ አንዷ የሆኑት የቀድሞ የዚሁ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያን ኢብራሂም ሲሆኑም የመጀመሪያውን የዚህን የአገዛዙን ከትግራይ ጋር የተገናኘ እርምጃን ግን ተቃውመውታል። አደገኛና ኃላፊነት የጎደለው ውሳኔ ነው ሲሉ የገለጹት ወይዘሮ ኬሪያም ህገ መንግስቱን የሚንድ ብለውታል። የፌዴሬሽን ምክር ቤት ውሳኔ እነዚህ አወዛጋቢ ያላቸውን ስፍራዎች ወደ አማራ ክልል እየተጠቃለሉ ናቸው አላለም። አንዳንድ የአብይ አማራዎች ግን አካባቢዎቹ የኦህዴድ ብልጽግና አስተዳደር ስር መሆናቸው አሊያም ደግሞ ከትግራይ የምርጫ ክልልነት ወጡ መባላቸው የቱ እንዳስደሰታቸው ግልጽ ባያደርጉትም ድጋፋቸውን ግን በተለያየ መንገድ እየገለጹ ናቸው። ከነዚህ ውስጥ ደግሞ የአብይ ሚኒስትር የሆኑት በለጠ ሞላ ይጠቀሳሉ። ሚኒስትሩ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያውን የሰላም ስምምነት ያከበረ ብለውታል። የአቶ ጌታቸው ረዳን ፓርቲም ከፕሪቶሪያው ስምምነት ያፈነገጠ ሲሉ ወርፈዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያው ስምምነትን ያከበረ ነው ሲሉ እኒህ ሚኒስተር ሲገልጹም ከፕሪቶሪያው ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉ በመዛት ጭምርም ነው። በእርግጥ ከአብይ ሚኒስትሮች መካከል የነዚህ በምርጫ ቦርድ መግለጫ ላይ የተጠቀሱ የአሁን አስተዳደሮች ይፈርሳሉ ሲሉ የሚታወቁ የአብይ ተጋሩ ሚኒስትሮች በጉዳዩ ላይ ምላሽን መስጠት እነገዱ አንዳርጋቸውን እንደመወረፍ ቀላል አልሆነላቸውምና እስካሁን ያሉት ነገር የለም። አብይ አህመድና መንግስታቸው የወረራ ቅስቀሳና ድርጊት ላይ ተሰማርተዋል ሲል የኢሳያስ መንግስት ገለጸ። ከሽመልስ አብዲሳ እስከ ሹማ አብደታ ድረስ ተሰነዘሩብኝ ያላቸውን ጥሰቶችንም አቅርቧል። ለጠቅላይ ሚኒስትሩ የኮማንዶ ንግግር ምላሽ ያልሆኑ ይዞ ወጥቷል። በሳምንቱ መጨረሻ በሐዋሳ የነበረው ትርኢትና ንግግር እንግዳም ባይሆንም በአገዛዙ መሪዎች በኩል ዛቻና ፉከራዎች በድጋሚ የተሰሙበት ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኮማንዷን የምትገነባው በቀጠናው ሽብርን ለመከላከልና እንዳይፈጠርም ለማድረግ እንደሆነ እያነሱ ቀደም ሲል በምድርና በተራራ ላይ የነበረው ስልጠና አሁን ላይ ወደ ባህር መሸጋገሩንና በቴክኖሎጂ የታገዘ እንደሆነም እየዳሰሱ ከሶማሊያ ጫፍ እስከ ምጽዋ ጫፍ ድረስ ሊዘረጉ መዛታቸውን መዘገባችን የሚታወስ ነው። እንዲህ ያለው ንግግር አሰብን ከተመለከተው ትዕይንትና ከሳምንታት በፊት ከታየው የኢትዮጵያ ካርታ ጋር ተያይዞም የቀረበ ነው። ለአብይ አህመድና ለብልጽግና ሰዎች ዛቻና ፉከራ በማስከተል የኢሳያስ አፈወርቂና አገዛዛቸው ምላሽም እንደቀጠለ ነው። የአስመራው አገዛዝ የቀድሞ የጥፋት አጋሩን የአዲስ አበባውን አገዛዝ በወረራ ጥሪና ድርጊትም ነው የሚከሰው። የሻዕቢያው መንግስት ቃል አቀባይ ባወጡት በዚህ የአስተዳደሩ መግለጫ የልዩ ዘመቻና የኮማንዶ የሐዋሳው ትርኢት የብልጽግና ሌላ የጦርነት ቅስቀሳና ፉከራ መድረክ ነበር ይላል። የአብይ አህመድ መንግስት ባዘጋጀው መድረክ ሁሉ የጎረቤቶቹን ሀገራት ሉዓላዊነት በግልጽ ሁኔታ የሚያፈርሱ ዓለም አቀፋዊ ህግና ቀጠናዊ ሰላምና መረጋጋት መርሆችን የሚቃረኑ ንግግሮች የተሞላ ነው ሲልም ያክላል። ከ2 ዓመት በፊት
የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በቀጣዩ ዓመት ኢሬቻን በቀይ ባህር አሰብ ላይ እናከብራለን ብለው ያቀረቡት ቀዳሚው ማሳያ ነው ሲልም ነው የሚገልጸው። ከጥቂት ወራት በፊት ደግሞ የጦር ሰልጣኞች ምርቃት ላይ የቀረበ የአሰብ ወደብና የኤርትራን ደቡብ የባህር ዳርቻ ግዛቶችን የሚያካትተው የኢትዮጵያ መደበኛ ካርታ እንዲታይ የተደረገበት ደግሞ ሌላኛው ስለመሆኑ ያነሳል። በሶስተኛ ደረጃ የጠቀሰው ደግሞ አብይ በሳምንቱ መጨረሻ ከሶማሊያ እስከ ምጽዋ ያለን የሽብር ተግባር የሚቆጣጠር ኤሊት ፎርስ ገንብተናል ያሉበትን ንግግር ሆኗል። ከዛም ከኤርትራ ጉዳይ ተሻግሮ ብልጽግና ከሶማሌላንድ ጋር የተፈራረመውን ስምምነትና ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች ካምፕ በመፍቀድ በሱዳኑ ጦርነት ጣልቃ በመግባት የጎረቤት ሀገራት ሉዓላዊነትን ተጋፍጧል እያለም ይከሳል ሻዕቢያ። እንዲህ ያሉ ማብራሪያዎች ልክ ቢሆኑም በጎረቤት ሀገራት ጉዳይ ላይ ጣልቃ በመግባት ሻዕቢያ ክስ ማሰማቱ ግን ስላቅ ተደርጎ ይወሰዳል። እንዲህ ያለውን ተግባር ግን ሻዕቢያ ኃላፊነት የጎደለው ይለዋል። የአስመራው አገዛዝ ብልጽግና የዓለም የፖለቲካ ሁኔታ ያልተረጋጋና ውጥረት የበዛበት መሆኑን ዓለም አቀፍ ሕግጋቶችና መርሆችን ለመጣስ መልካም አጋጣሚ ይሆናል ብሎ ያስባል ሲልም ነው ያብራራው። እንዲህ ያለ የወረራ ቅስቀሳና ድርጊት ውስጥ ሆኖም ቀጠናዊ አለመረጋጋትን እየፈጠረ ያለው ብልጽግና በተመሳሳይ ጊዜ ደግሞ ከዓለም አቀፉ የገንዘብ ተቋም IMF እና ከሌሎችም በርካታ ለጋሾች የገንዘብ ድጋፍን ለማግኘት እጁን ዘርግቶ ይገኛልም ይላል። በተቃራኒው ከ21.4 ሚሊዮን በላይ ኢትዮጵያውያን በከፍተኛ ድህነት ውስጥ ሆነው ህይወታቸውን ለማቆየትም በዓለም አቀፍ ሰብአዊ እገዛ ላይ ጥገኛ ሆነዋል በማለትም አሃዙን አቅርቧል። ማረጋገጥ የምንፈልገው ግን የቀይ ባህርና የባህር ደህንነቱም ጉዳይ በባህር ዳርቻው ላይ ባሉ ሀገራት ላይ የተመረኮዘ ኃላፊነትና መብት ነው የሚለው ሻዕቢያም የአፍሪካ ቀንድ ሀገራት ሉዓላዊነትና ግዛታዊ አንድነትም በፉከራ የማይነካ እንደሆነ ነው ሲልም ይገልጻል። የአስመራው እንግዳ አዲስ አበባ ገቡ። ጉዞው ሁለቱ የአፍሪካ ቀንድ ጦረኛ አገዛዞች ዳግም ወደ ጦርነት ህዝቡን እንዳይወስዱት የሚደረግ ጥረት ተደርጎም ተወስዷል። ባለፉት ተከታታይ ሳምንታት እንደ ቱርክና ሳውዲ አረቢያ ባሉ ሀገራት በኩል እየተከናወኑ ያሉ ጥረቶችም የዚህ ማሳያ ይመስላሉ። ከሳምንት በፊት ኤርትራ የነበሩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬርጅም አሁን ደግሞ ወደ አዲስ አበባ አቅንተዋል። ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መክሯል። ውይይቱም በቀጠናዊ ሰላምና መረጋጋት ላይ ያተኮረ ነበር ተብሏል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና በቀጠናዊ ጉዳዮች ላይ መምከራቸው ይታወቃል። በተመሳሳይ ሰሞን ደግሞ የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራህን ወደ አዲስ አበባ አቅንተው ከአብይ አህመድ ጋር መምከራቸውም አይዘነጋም። ይህ የሳውዲ አረቢያ ባለስልጣናት ተደጋጋሚ የአዲስ አበባና የአስመራ ጉዞ የብልጽግናው ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ አቅንተው ከተመለሱ በኋላ ሆነ ያለም ነው። ሰራዊቱንም ትጥቁንም ወደ ሰሜን እያጓጓዘ የሚገኘው በየቀኑም ጠላቶቻችን የሚላቸው የውስጥና የውጭ ኃይሎች ላይ የሚዝተውን የጎረቤት ሀገራት ጦርነት የሚሳተፍን አማጺ ኃይል የሚደግፈውን ብልጽግናን የቱርኩ ፕሬዝዳንት ሌላ ጦርነትና ህመም በዚህ በአፍሪካ ቀንድ አንፈልግም፣ የሌላው ዓለም የመዋጊያ ሜዳም አትሆኑ በማለት ቢያንስ ድሮን አቅርበው ሊያተርፉበት የሚችል የጦርነት ድባብን የተቃወሙት አዲስ አበባ ላይ በብልጽግናው ቤተ መንግስት ቆመው እንደነበርም የሚታወስ ነው። የሳውዲ አረቢያ እንቅስቃሴም የአረብ ዓለም ሀገራት በተለይም የሳውዲና የተባበሩት አረብ ኤምሬቶች የቀጠናው የበላይነት ፉክክር ተደርጎ የሚነሳ ይሆናል። ሀገሪቱ ከሱዳን ጋር የሚያዋስናትን ድንበር ዘጋች። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል ነው ድንበሬን ዘግቻለሁ ያለችው። የሀገሪቱ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቲና በተባለው የድንበር ከተማ በፈጥኖ ደራሽ ኃይሎችና በሱዳን ጦር መካከል እየተከናወነ ያለውን የተፋፋመ ውጊያ ተከትሎ ነው። የሀገሪቱ መንግስት ድንበሩ ለምን ያክል ጊዜ ዝግ ሆኖ እንደሚቆይ ግን አልገለጽም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጭም ማናቸውም የሰውና የንግድ እንቅስቃሴዎችም ታግደዋል ብላለች። ሀገሪቱ በጦርነት የምትታመሰው ሱዳን የሚገባ እርዳታና የሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባት የዜጎችን ደህንነት አደጋ ላይ ጥሎታል። የሀገሪቱ መንግስት የሱዳኑ ጦርነት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎችና ደህንነት ለመጠበቅ ሲባልም ነው አሁን ድንበሬን ዘግቻለሁ ያለው። የሀገር ውስጥ የመገናኛ ብዙሃን እንደገለጹት ከሆነ የሱዳን ፈጥኖ ደራሽ ኃይል በድንበር ከተማዋ አልታይን የሚገኝ የቻድ የጦር ካምፕ ላይ ጥቃት መሰንዘራቸውን ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።